መልካም ምኞታችንን እየተናገረን ነበረ። በድጋሚ እንኳን ለግማሽ ሚሊዮን እንዴት ነው ሰብስክራይብ አደረሰ። ከጋሽዬ ጀምሮ ከነበረን ፕሮግረስ አንጻር ሱቅ ለአንተ የሚሆን ሱቅ ትልቅ ዲስካውንት ጊፍት ለመስጠት አስብ ነው። እጥፍ ድርብ ደስታ ማለት ይሄ ነው ቤተሰብ። እጥፍ ድርብ ለአብርሽ ለታደሰ ልጅ ማለት ነው። እንኳን ደስ አለህ አብርሽ፣ እንኳን ለዚህ ቀን አበቃ። የእውነት እጅግ በጣም ደስ ብሎኛል። ለግማሽ ሚሊዮኑ ሰብስክራይብ እንዲሁም ደግሞ ለጊፍቱ ለሱቁ ማለት ነው። የእውነት እጅግ በጣም ደስ ብሎኛል። በዛ ላይ ደግሞ እንዴት ታምራላችሁ ከሩታዬና ከአብርሽ ማለት ነው። እንዴት ነው የምታምሩት! ውበቱ ደፍቶባችኋል። ነገር ግን ቤተሰብ ልክ እንደኔ በሰቀቀን የሞተው ማን ነው? ከደስታው በላይ ሰቀቀኑ። ከመቼ መቼ ጋሽ አሸብር ጸባዩ ቀየረ፣ ከመቼ መቼ ፈዘዘ እያልኩኝ እንዲሁ ተጨነቅኩላችሁ እኮ። ሌላኛው ጭንቀቴ ደግሞ ውሽሚት ከመቼው መቼው እንግዲህ እንኳን ሰብራ መጣች እያልኩኝ በሰቀቀን። አይ ዛሬ የደስታ ቀን ነው፣ የደስታ ቀን ነው። እንኳን ደስ አላችሁ። ጋሽ አሸብር እንግዲህ ተምር ሪል ስቴት የሱቅ ስጦታ ሰጥቶታል ማለት ነው። ሰጥቶታል። ግን አንድ ግራ የገባኝ ነገር አለ ቤተሰብ፣ ግራ የተገባሁት ማለት ነው። አንቺ ሁሉ ነገር ግራ ያጋባሻል፣ እንደው ግራ ይግባሽ እንዳትሉኝ። እውነቴን ነው። እንዲ ያንን መጠየቅም እኮ ጥሩ ነው፣ መናገርም ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የቀብራራው የጋሽ አሸብር ጋሽ አሸብር የሚለው ይቅርና የአብርሃም ታደሰና እንዲሁም ደግሞ የነብሯ የአንበሲቷ የሩታዬ ቪዲዮ ነው ማለት ነው። እንግዲህ ትላንትና ወደ አዲስ አበባ አምጡልኝ፣ ትልቅ ሰርፕራይዝ አለ፣ ትላልቅ ሰዎች ናቸው የደወሉለት ያለችው ሩታዬ እውነት ሆኖ ተገኝተዋል ማለት ነው። እንዳያችሁት አብርሃም በጓደኞቹ ተከቦ በሚስቱ ሰፕራይዝ ተደርጓል ማለት ነው። ሰፕራይዙ እንግዲህ እንዳያችሁት በሁለት ነገር ነው። አንደኛ 500,000 ግማሽ ሚሊየን ማለት ነው፣ ግማሽ ሚሊየን ሰብስክራይብ ስለገባ፣ እንዲሁም ደግሞ ተምር ሪል ስቴት እንግዲህ ስጦታ አዘጋጅቶለታል ማለት ነው። እስከ መፈራረምን ድረስ ደርሰዋል፣ ተፈራርመዋል። እንዲሁም ደግሞ በእነሱ አማካይነት በአብርሃም በሩታ አማካኝነት የመጣ ሰውን ካለ በስማቸው የመጣ ሰውን ካለ ዲስካውንትም እንደሚደረግ እንግዲህ ተናግረዋል ማለት ነው። ለማንኛውም አብርሃም ይገባል፣ የእውነት ማለት ነው። የእውነት ይገባል። ያንሳል እንጂ አይበዛብህም። እንደ ልፋት እንደ ድካም ያንሳል። እኔ እንጃ መልካም ምኞቴ ነው ለአንተ የምመኝልህ ማለት ነው። 2 ሚሊዮን 3 ሚሊዮን 4 ሚሊዮን ደርሰ ለመደሰት ያብቃ። በዛን ሰዓት እንግዲህ እንደዚህ ተሰብስቦ የሚያስደስቱ ሰፕራይዝ የሚያደርጉ ይሁንልህ ነው የምለው ማለት ነው። የእውነት የሰው ልጅ ሲያድግ ሲለወጥ እጅግ በጣም ደስ ይላል። በድጋሚ እንኳን ደስ አለ። ግማሽ ሚሊየን ሰብስክራይብ መግባቱን ብቻ ሳይሆን እንግዲህ እንዳያችሁት ተምር ሪል ስቴት የሱቅ ዲስካውንት ጊፍት ሰጥተንሃል ብለውታል ማለት ነው። እኔ ግን አልገባኝ ነገር እዚህ ጋር አንዳንዴ ያው ይምታታብኛል። ቤተሰብ እኔ እንትን አትበሉኝ፣ እውነቴን ነው የምላችሁ፣ ይምታታብኛል። ጊፍትና ዲስካውንት ማለት ምን ማለት ነው? እኔ ማለት በዲስካውንት ማለት ጊፍቱ የሚሰጠው ግማሹን ሰጥቶ ዲስካውንት ሊደረግለት ነው ወይስ እንዴት ነው? አሁን እኔ ስጦታ የማውቀው ሙሉ ለሙሉ ሲሰጥ ነው እንጂ ዲስካውንት ስጦታ ተብሎ የሚሰጥ ነገር እኔ ግራ ይገባኛል። አልተማርኩም አይደለ ብዥ ይልብኛል። ያለ መማር እኮ ከባድ እኮ ነው። የእውቀት ማነስ ሲኖርባችሁ እውነቴን ነው የምላችሁ። እና ዲስካውንት ጊፍት ሰጥተናሃል። እኔ ግን ከእውቀቴ አንጻር ይመስለኛል ምንድን ነው የሆነ ከእውቀቴ አንጻር የምትል ድራማ የምትሰራ ልጅ አለች፣ ትዝ አለችኝ እሷ ማለት ነው። እና
ሙሉ ለሙሉ ሳይሆን ሱቁ ስጦታ የተሰጠው ቤተሰብ በዲስካውንት ነው ስጦታ የተሰጠው ማለት ነው። እና በሚገዛው ለምሳሌ 11 ሚሊዮን ቢሆን በዲስካውንት የሆነ በፐርሰንት የሚቀንስለት አለ ማለት ነው። ሶ ያው ዲስካውንቱ ነው ጊፍት የተሰጠው አብርሃም ማለት ነው። ለማንኛውም ደስ ይላል። ይሄ ራሱ ማስታወቂያ መስራቱ በማስታወቂያ ገንዘብ ማግኘቱ ራሱ ትልቅ ነገር ነው። በተለይ በነሱ በኩል አሁን በስማቸው በአብርሃም እና በሩታ የመጣ ሰው ካለ የተወሰነ የሚያገኙት ነገር አለ ማለት ነው። እናም ከዚህ በላይ እንግዲህ አድገ ለማየት ያብቃኝ። የሰው ደስታ የሚያስደስታችሁ የእውነት ደስ ይላል። በቃ በሰው ደስታ መደሰት ማለት ነው። ሰው ሲያገኝ ሲለወጥ ሲሰራ ደስ ይላል። አብርሃምና ሩታ ደግሞ ደስ የሚሉት ነገር ማለት ነው። የእውነቴን ነው የምላችሁ። እነሱ ብቻ ሰርተን እንብላ የሚሉ አይደሉም። በቃ ከስራቸው እጅግ በጣም ብዙ ወጣቶች አሉ እንደምናውቃቸው ማለት ነው። እና በእነሱ ቪዲዮ ሰርተው ከነሱ ጋር አብረው ቪዲዮ ሰርተው ያደጉ የተለወጡ አሉ። እና አብርሃም ይገባል፣ ከዚህም በላይ ይገባሃል። እንኳን ደስ አለህ ወንድሜ፣ የሀገሬ ልጅ። ከዚህም በላይ ትልቅ ደረጃ ደርሰ ለማየት ያብቃኝ ነው የምለው ማለት ነው። እንግዲህ አላህዬ ልጃችሁን ያሳድግላችሁ፣ በፍቅር ያኑራችሁ፣ ደግሞ እንዴት ታምራላችሁ የኔ ውቦች ማለት ነው። ዛሬ ፈገግ ብለህ ስላየው አብርሃም እጅግ በጣም ደስ ብሎኛል የእውነት ማለት ነው። እናንተ ተሳቀቅኩኝ እኮ በሰቀቀን ሞኩኝ እኮ ከመቼው እንደ ብርቁ ይቀየራል እያልኩ በሰቀቀን ቤተሰብ እንዶ ከመሳቀቅ የተነሳ ማለት ቪዲዮን እለፍ እያደረኩኝ እያንሸራተትኩኝ ነው የጨረስኩት ማለት ነው። ይቀየራል አይቀየርም አብርሃም እያልኩኝ ማለት ነው። ለማንኛውም ደስታውን ገልጿል። እንግዲህ አመሰግናለሁ። እናንተንም ስጦታ ከዚህ ከሰፕራይዙ ማለት ከሰብስክራይቡ ከግማሽ ሚሊዮኑ ሰብስክራይብ አንድ ላይ አድርጋችሁ ሰብስክራይብ ምንድነው ሰፕራይዝ ስላደረጋችሁኝ እናንተ ቋንቋ ሁሉ ጠፋብኝ እኮ የደስታ ብዛት ማለት ነው። እና ሰፕራይዝ ስላደረጋችሁኝ አመሰግናለሁ ብሎ እንግዲህ ደስታውን እየገለጸ ነበረ ማለት ነው። ደስ ስላለ እጅግ በጣም ደስ ብሎናል። እባክህ በቃ እንደዚህ ፈገግ ብለህ በጥሩ ሁኔታ እንድትመጣልን ከሚስት ከልጅህ ጋር እንድትመጣልን ነው የምንፈልገው ማለት ነው። እኔ የምማጸነው ይሄ ነው። በቃ ከዚህ በኋላ ከውሽሚት ጋር የዝሙት ስራ ይቀርብህና ደሳስ በሚሉ ቪዲዮዎች ከሚስትህ ጋር ከውዷ ባለቤት ጋር ከቀብራራዋ ከጀግናዋ ከነብሯ ሚስትህ ጋር አብረህ እንድትመጣ ነው የምፈልገው ማለት ነው። ውሽሚትዬም እንግዲህ ተስፋ የቆረጠች ይመስለኛል። ቤተሰብ ባይ ባይ፣ እኔ ከመቼ እሷም ድንኳን ሰብራ ትመጣለች ብዬ ተሳቅቄ ነበረ። የአብርሃም መቀየርና የመቀየርም አሳቆኝ። አሁንም ውሽሚት ከመቼው መጥታ ትረብሻለች ብዬ ነበር። እንደነገሩ አልመጣችም ማለት ነው። እኔ ተስፋ የቆረጠች ነው የሚመስለኝ። ቤተሰብ ተስፋ ቆርጣለች። ወደ አብርሃም ወደ ነጋሽዬ ወደ ናባዬ በሩቁ ሆኜ አብርሃምን እንከባከበዋለሁ ያለችበትን የማለችበትን ብዙ ሰው በሱ ቪዲዮ ተቃውሟት ነበረ። በውሸት ለምን ትምያለሽ ተብላ ብዙ ሰው ተቃውሟት ነበረ። ከብዙዎቹም አንዷ እኔ ነኝ። በውሸት በድራማ ለምን ትምያለሽ ብዬ ነበረ። እንግዲህ እሱ ቪዲዮ አጥፍተዋለች። በእርግጥ ያጠፋችው አይመስለኝም፣ ፕራይቬት ነው ያደረገችው ማለት ነው። እና ተስፋ የቆረጠች ይመስለኛል። ውሽሚትዬ አይዞ አውራቂ፣ እውነቴን ነው የምልሽ። አሁን ብትርቂ ነው የሚሻልሽ ማለት ነው። ወደ ራስ አይቀለም እንዱ በደስታ ቀን ትዘባርቅ ያለሽ ተይ እንዱ አንዳች ነገር ይዘባርቅብሽ አንቺ ሴትዮ። ለማንኛው ተመልሻለሁ። በቃ ከውሽሚት ወጥቼ ወደ እነ አብርሃምና ወደ እነ ሩታ ተመልሻለሁ ማለት ነው። በቃ ማርሼን አዞርኩት፣ የመኪና መሪ ማለት ነው። አስባችሁታል? ዛሬ በደስታ ቀን ስለ ውሽሚት ማውራት ማለት ነው። ለማንኛውም እጅግ በጣም ደስ ብሎኛል። ጎረቤቶቻችን አይዟችሁ፣ ቀዝቃዛ ውሃና ቀዝቃዛ ወተት እየጠጣችሁ እየተጎነጫችሁ፣ እኔ እኮ ጠዋትን ብያችሁ ነበረ፣ ተስፋችሁ ቁረጡ። ከዚህ በኋላ ያለው እጅግ በጣም ደሳስ የሚሉ ነገሮች ናቸው ብያችሁ ነበረ። እንግዲህ ጀምረነዋል። አሁን መንገዱ ጀምረነዋል፣ ሀ ብለን ጀምረነዋል። ጋሽ አሸብርም ዛሬ በፈገግታው ፈገግ እያለ ሚስቱን ሰርቆ እያየ እንግዲህ መጥቶላችኋል። እና ተስፋ ከመቁረጧ የተናይ ቀለሙ አሁንም ማርሸሻ ዞርሽ ወደዛ ተስፋ ከመቁረጧ የተነሳ እንግዲህ ቪዲዮ ማጥፋት ጀምራለች። እንትናችሁ ማለት ነው፣ የዝሙት ልጃችሁ ማለት ነው። እና ለማንኛውም አይዟችሁ፣ እኛ ደስታ ላይ ነን።
ቀብራሬቷ ጀግኔቷ ከጓደኞቿ ከወንድሞቿ ከቀብራሮቹ ጋር ባሏን ሰርፕራይዝ አድርገዋለች ማለት ነው። በአንድ ነገርን ብቻ አይደለም፣ በሁለት ነገር ስማርትነቷን አይታችኋታል አይደል? 500 ኬ ሰብስክራይብ ስለገባ ግማሽ ሚሊዮን ስለገባ እንዲሁም ደግሞ ቴምር ሪል ስቴት ስጦታ ስላዘጋጀለት ከትላልቅ ሰዎች ጋር ተገናኝታ ማለት ነው። እና እንግዲህ ይገባሃል ጋሽ አሸብርዬ፣ እውነቴን ነው። እኔ እህት በሰቀቀን ሞትኩልህ፣ ከመቼው መቼ ተቀየርክ ተለወጥክ እያልኩ ፈዘዝክ እያልኩ ትዘባርቃለህ ብዬ እያየው፣ ግን በሰላም ጨርሰዋል። ከዚህም በኋላ ፈገግታ እንጂ ይሄ ፈዘ ጅል ሆነ ምናምን የምትመጣብን ነገር በህግ አምላክ ህግ ያግድህ። እውነቴን ነው። እኛ ሰልችቶናል። እውነቴን ነው የምልህ። እሱንም ብቻ ሳይሆን ውሽሚትን ከምድረ ገጽ አጥፋለን። እኛ እንፈልግም፣ በቃ በቅቶናል። ዝሙት የሚባል ነገር ሰልችቶናል። አሁን የምንፈልገው እኛ የባለትዳሮች በቃ ተሞክሯችሁ፣ ፍቅራችሁ፣ ልጃችሁ እንዴት ማሳደግ እንዳለባችሁ ምናምን እንደዚህ አይነት ቪዲዮ ነው። በቃ ሮማንቲክ የሆነ ቪዲዮ ነው እንጂ የምንፈልገው ከዚህ በኋላ እኛ አቅለሽልሾናል ዝሙት ማለት ነው። እውነቴን ነው። በቃ አቋሚ ነው የተናገርኩት። ለማንኛውም ሰላማችሁ አላህ ያብዛልኝ። ሰላም ደሩ። የነገ ሰው ይበለን። ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ማድረጋችሁ፣ ሼር ማድረጋችሁን እንዳትረሱ። ምድረ ዘረጦና ዝርጥርጥ ማለት ነው። ለምንድን ነው ሰብስክራይብ የማታረጉኝ? ለምንድን ነው ላይክ የማታረጉኝ? እናንተ ቅንቅናሞች። እኔ ስሳደብ እንጂ በጸባይ አይሆንላችሁም እናንተ ማለት ነው። ለማንኛውም ወዳችኋለሁ። ውድድ ነው ማድረጋችሁ። ጋሽ አሸብርዬ በድጋሚ እንኳን ደስ አለ፣ እንኳን ለዚህ ክብር አበቃ። በእውነቱ እጅግ በጣም ደስ ብሎናል። እንግዲህ የዛሬ ዓመት ደግሞ 1 ሚሊዮን ገብተ ለማክበር እኛንም ደስታችንን ለመግለጽ ያብቀን። እንዴ እኛንም እንፈምስ፣ እንዴ እናንተ እንፈምስ፣ እኛንም እናንተ ቅንቅኖች ማለት ነው። አፈምሱን።